ማሳየት ያስፈልጋል። ያው መዲና ብለዋል። አየው አይደለ? ስለዚህ እዛ የወረዱትንም ያ እነኛ ምንድነው እሱ በዚህ የሚሻሩ ነሲክ እንትን የሚለው መንሱክ ወይም የሚሻረው የመጀመሪያው ነው፣ በመጨረሻው በሚመጣው ማለት ነው። አሁንም እየነገርኩ ያለው ምን መሰለህ፣ መደንይ ሆኖ ምዕራፉ መደንይ ሆኖ ጠቀል የሆነ ነገር ሰዓት እንትና ጣልቃ በጣም እየገባብኝ ስለሆነ ማለት ነው። ክርስቲያኖችና አይሁዶችን በጣም ነው እንትን የሚለው። ስለዚህ በመልካም አኗኗር ተኗኗራቸው የሚል አይነት ነግሮናል። ለምሳሌ 9:29 ላይ ያው ከፍቶልሃል አብሪጌሽኑን። 9:29 ላይ ምን ይለናል? ኦኬ ቀጥለሽ። አይ አንድ ሁለት ዝም ብለን አንቀጾችን እንስጠውና ትቀጥላላችሁ። ለምሳሌ በጣም እጅግ ብዙ ጊዜ ሙስሊሞች ይቺን ቃል ትጠቀሙዋላችሁ። ሱረቱል በቀራ ቁጥር 256 ላይ ያለውን በሃይማኖት ማስገደድ የለም የሚለውን ትቀበላላችሁ። ይህ አንቀጽ የወረደው መካ ነው። ስኮላሮቹ ሊቃውንቶቹ ምን ብለዋል? ይሄ was abrogated and the prophet was commanded to fight the people of the book in the surah repentance። ይሄ አንቀጽ ተሽሮ በንስሐ ምዕራፍ ወይም ደግሞ በሱረቱል ተውባ ማለት ነው፣ በሱ ተሽሮ ሙሐመድ የመጽሐፉ ሰዎችን እንዲዋጋ ትእዛዝ ተሰጥቶታል ይላል። አይተዋል? ይቺ አንቀጽ የወረደች አንቀጽ ስለ ሰላም የምትናገር በጣም እጅግ በጣም ተደጋጋሚ የምትናገሯት አንቀጽ ማለት ነው። ይቺ እንኳን ተሽራ በሱራ ሬፒታንስ ተሽራለች፣ ወይም ደግሞ በንስሐ ምዕራፍ ማለት ነው። ምን በሚለው አንደኛ በእነዚህ በሁለት ስፔሲፊካሊ በእነዚህ በሁለት አንቀጾች ነው እንዳለ ስለ ሰላም የሚያወሩት አንቀንትኖች የተሻሩት ማለት ነው። የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋት ቢሰጡ መንገዳቸውን ልቀቁላቸው። ዊች ሚንስ ሙስሊም ከሆኑ ብቻ ማለት ነው። ይሄ ለሙሽሪኮች ወይም ደግሞ ለጣዖት አምላኪያን ለመካ ጣዖት አምላኪያን ወረደ። ሌላው ለአይሁዶችና ለክርስቲያኖችስ ወይም ደግሞ ለመጽሐፉ ሰዎች ለሚባሉት ከተባለ እናንተ ያመናችሁ ወይ አጋሪዎች እርኩሶች ብቻ ናቸው። ከዚህ ዓመት በኋላ የተከበረው መስጊድ አይቅረቡ። ድህነትን ብትፈሩ አላህ ቢሻ ከችሮታው በእርግጥ ያከብራችኋል። ወደ መካ ወደ ተከበረው መስጊድ አይቅረቡ የተባለበት ምክንያት ለምንድን ነው? እነሱ እርኩሶች ስለሆኑ። ነገር ግን እነዛ ለንግድ ነበር የሚሄዱት ወደዛ። ከዛ ደግሞ ያንን አታችሁ ድህነትን ብትፈሩ በችሮታው ያበስራችኋል ተባለ። ያ ችሮታው የተባለው ምንድን ነው የሚለውን ደግሞ እዚሁ አንቀጽ ላይ ዝቅ ብሎ ይናገራል። ምን ይላል? ከእነዚያ መጽሐፉን ከተሰጡ ሰዎች መጽሐፉን የተሰጡ ሰዎች አይሁዶችና ክርስቲያኖች ናቸው ብለናል። ከእነዚያ መጽሐፉን ከተሰጡ ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትን እርም የማያደርጉትንና እውነተኛውን ሃይማኖት የማይከተሉትን እነርሱ የተዋረዱ ሆነው ግብር ማለት ጂዚያ ነው። ጂዚያ ማለት ደግሞ የካፊሮች ወይም ደግሞ የአይሁዶችና የክርስቲያኖች የውርደት ምልክት ሆኖ የሚከፈል ግብር ነው። ጂዚያ ይባላል። የውርደታቸው ምልክት ዲስግሬስ ኤንድ ሂዩሚሌሽን ይለዋል ኢብን ከቲር። ያንን ግብር እንዲከፍሉ እንትን ብለዋል ማለት ነው። ስለዚህ ይሄ አንቀጽ እንኳን ይቺ ሱረቱል በቀራ 256 ላይ ያለው ሁልጊዜ የምትናገረው አንቀጽ እሷ አሁን ጥቅም የላትም፣ ተሽራለች ማለት ነው። ካስፈለገ ሌሎችን መጨመር እንችላለን። ቀጥሉ። አይ ሐዲሱም አለ እኮ ሐዲሱ